የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የበዓል ማግስት ልዩ የመዝናኛ ዝግጅታችን እንደቀጠለ ነው። አዲስ ፊልማቸውን በቅርብ ቀን ተከታታይ ቲቪ ድራማቸውን ሊያቀርቡ በዝግጅት ላይ ናቸው። ስለ ፊልሙ ልናወራ ጋበዝ አድርጌ የበዓል ማግስት ልዩ እንግዳ አድርጌያቸዋለሁ። ተወዳጆቹ ወለላና ሄኖክ እንዴት ነው አቀባበል? ሰላም ናችሁ ወይ ወለላ? ሰላም ነው። እንዴት ነው? አለን ሰይፍሻ እንዴት ሁሉ ሰላም ጥሩ? ሁሉ በዓል ቆንጆ አለፈ? እግዚአብሔር ይመስገን። ቆንጆ ነው። በደንብ ዶሮ ተሰራ እንዴ? በደንብ በሚገባ ሴፍዬ። ታዲያ ገና አይደለም ትልቅ አመት በዓል እኮ ነው። በደንብ አሰራ? እየሰራ ቤት እየሰራ እውነት? እንዴ ቤት ነው እንዴ ያለው? አሁንም ቤት ነኝ እስካሁን። አልወጣም እንዴ? አልወጣም። እኔ እኮ ወጣ መስሎኝ ነበር። አልወጣም። ወለላ መካሪው እንጂ ምንድነው የሚሰራው? አይ ኧረ ሳይወጣ አይቀርም ነው ቆሎ አልናገርም ብሎ ነው መሰለኝ። ካልወጣህ እኮ ይመችህና መቼም አትወጣም። እውነት ነው። እንደኔ አርጅተህ መውጣት አለ። ስለዚህ ከኔ ተማር። እውነት ነው። ወጥቻለሁ ግን ነው ትሄዳለህ። እናቴ ስላለች እንደዛ እሷ ጋርም ወደዚህም ስትል እዛ ነው። ወለላ በጎን በኩል የሆነ ነገር ጽሁፍ አጽፏል። እርግጥ ወጣቶች በሚያደርጉት ነገር ላይ እኔና አንቺ አስተያየት ብንሰጥ አያምርብን። ግን ዝም ብለን እንጠይቀው። እሺ ምንድነው? እሺ ጠይቀው። ታቱ ነው። ያው ሰውነቴ ላይ የተለያዩ ታቶች አሉ። ሚኒንግ አላቸው ሁሉም። ይሄ ግን የሚለው ኃይልን በሚሰጠኝ በክርስቶስ ሁሉን እንችላለን ነው የሚለው። አየሽ ታዲያ በልደቱ ቀን አሁን በዚህ እንዳንጨክን አረገ። አዎ በሱ ግን ብዙ ጊዜ ሰውነት ላይ መነቀስ ደግሞ እኔና ወለላ ድድ ነው አይደለ? ድድ አዎ። አይ እሱንም እኔ ተነቀስኩም። እንዳጋጣሚ አልተነቀስኩም እንጂ በእኛ ጊዜ እንደዛ ነው። ወይንም አንገት እንደዚህ ደረት ምናምን ግን እንደምትሆን የተለያዩ ስትል ግን ሌላም አለ እንዴ? አዎ አሉ። እዚህም አለ እዚህም ይሄም አለ። ስለዚህ ልጅ ሚካኤል በቲያትር በፊልም አክተር ነው ማለት ነው። እሱ እንደዚሁ ስስኮኔ ታቱ ነው ሲል ነበር። አዎ አይቼዋለሁ። አዎ አንተም እንደዛ አይደል? እሱ ሲሆናል አንተ ነው ባህ ጀምረው። አዎ ማለት አዳዲስ ዲዛይኖች ሲመጡ ታይና በቃ ሚተው ነገር አይደለም። ጨምር ይላል። አንዴ ከተባለ በኋላ በቃ መመለስ የለም። አዎ ወለላ የምትሰሩን ፊልም መቁጠር አቁመሻል? አዎን ቆይቻለሁ። እንግዲህ ግን አሁን እንደሰራሁት የሚሆን የለም ስትይ ነበር። አዎ ትልቅ ስራ ነው። አሁኑ ትልቅ ስራ ነው። ምክንያቱም ያልተነካ ነገር ደፍራ ስለጻፈችና አጋጣሚ ሆኖ ከ3 አመት ነው ይሄን ስክሪፕት ጽፍ። ስለዚህ አጋጣሚው ተገጣጣመ አሁን እና ይሄ ደግሞ ትልቅ ስራ ለሀገር ከመከላከያ በላይ ምንም ነገር የለም። ስለዚህ የመከላከያ ስራ ስለሆነ እነሱ የሚከፍሉትን ዋጋ እነሱ የሚያደርጉትን ነገር በንግግር ተዘርዝሮ አያልቅም። እና ይሄ ነገር ስለነሱ ታሪክ መጻፉ በራሱ እየተጻፈ ያለው መጥቷል። በመጽሐፍም በአንዳንድ ነገር እየተነካካ ነው። እና እቺ ልጅ ደግሞ ይሄንን ትልቅ ነገር ከተቀመጠበት ታሪኩን ብድግ አድርጋ ስታነሳና ስትጽፍ በእውነት በዚህ ትውልድ በዚህ ጊዜ ተገጣጣመና እኔ መስራቴ በጣም ነው ደስ ያለኝ ይሄን ስራ። ካሁን በፊት በነበረው ታሪክ ለምሳሌ ብዙ ነገሮችን ያየሽ ይመስለኛል። አዎ ለምሳሌ እድገት በብረት ትዝልሻል? አቃለሁ ነበርኩ። እድገት በብረት ሲዘመት አቃለሁ። ከዛ በኋላ ደግሞ ያሉ የተለያዩ እንቅስቃሴዎች ውስጥ አለ ተሳትፎ ነበርሽ? ኖ እኔ እድገት በህብረትም ሲዘመት አቃለሁኝ። አግብቻለሁ። ሌላም ያው እንግዲህ በወቅታዊው ጥያቄ ተማሪ በሚያነሳው ነገር አጋጣሚ ሆኖ ቤቴም 6 ኪሎ ነው ዩኒቨርሲቲ ሁሉ በተደጋጋሚ የሚደረገውን ተቃውሞ ምናምን በጃኖ ይሄም አቃለሁኝ። እና ግን ምንድነው መሰለ ባለቤቴ ሚሊቴሪ ነው። እዛ አካባቢ ያው ካምፕ አለ። የክብር ዘበኛ ሙዚቀኛውም እዛው ነው፣ ሆስፒታሉም እዛው ነው። እና ብዙ ነገር ስለ ወታደሮች አያለው ከድሮ ጀምሮ ነው ማለት። አሁን ግን በጠቅላላ ያው በመከላከያ የሚሰራው ነገር የተከፈለው ዋጋ እየተከፈለን በነበረው ከፍለው ያለፉትም በእንግዲህ በሶማሌ ጦርነት
በብዙ በየቦታው ጦርነት በነበረ ሰዓት መከላከያዎች የከፈሉት ዋጋ ታሪካቸው አልተጻፈም ነው ብለው አሁን ግን እየተጀመረ ነው እና አሁን እሷ አንዱን እንግዲህ ጀምረዋለች ጥሩ ነገር ነው በጣም ተከታታይ ቲቪ ድራማ ነው ተከታታይ ቲቪ ድራማ ርዕሱ ምንድነው ርዕሱ 945 ይባላል የመጀመሪያው መከላከያ ከመከላከያ ጋር በመተባበር የሚሰራ የመጀመሪያው ተከታታይ ድራማ ነው በኢትዮጵያ የተከታታይ ድራማ ታሪክ ማለት ነውና ደራሲና ዳይሬክተሯ ሶሊያና አብዲ ትባላለች በጣም ጎበዝና አሁን ላይ የመጡ ካሉ ደራሲና ዳይሬክተሮች ውስጥ አንዷ ናት በጣም ብዙ ሀስል አለው አሁን እንደዚህ ስንናገር ቀላል ይመስላል እንጂ በዚህ አጋጣሚ እሷ ልትመሰገን ይገባል ከዛ በተረፈ ደግሞ ይሄን ስራ እንድንሰራ ብዙ ድጋፎች አሉ ያው እሱን ወደ መጨረሻ ላይ ምስጋናውን የምናቀርብ ይሆናል ማለት ነው እስኪ መጀመሪያ ይህ ተከታታይ ፊልም ምን ይመስላል የተወሰነውን ክፍል እስኪ አይተን እንመለስ አንዲት ደሃ ሀገር ወታደሮቿን መሳሪያ አስታጥቃ ቤተሰቤን ጨረሰች አሁን ሰራዊቱን የምበቀልበት ሰዓት ነው ማንኝ ብለህ ነው የምታስበው ጦርነት ከሆነ የምትፈልገው እንጀምረው ክቡር ጀነራል ምን አይነት ጨዋታ ነው እየተጫወተ የኢትዮጵያን መከላከያ ሰራዊት እንዴት ነው የምታስቡት አሁን ቃታውን ስቤዋል ማንንም አያስቆመኝ ኮሎኔልን ያገተው ማንንም እማማት ነው ተገ ከዚህ በኋላ ሰላም የለም ብቻ በማንኛውም ሰዓት ቀርጥፌ ልበላት እንደምችላስ ማንንም ሁሉ ማንንም ሀገሬን ነካብኝ ቀን የህይወት ፍጻሜ ነው የሚሆነው እየመጣው አይ ሄኒ በጉጉት እንደጠበቀው አርገኛል ሄኖክ ነገራችን ላይ ካሁን በፊት እንግዲህ የነበርክ የተለያዩ ጣውረዶችን አልፈሃል ብዙ ሰዎች ሞራል ሊነኩ የሞከሩ ይመስለኛል እውነት ነው ያን አስቸጋሪ ጊዜ እንዴት አለፍኩ ያው ከእግዚአብሔር ጋር የማይታለፍ ነገር የለም ሁሉም ነገር አልፏል እኔ ምንም ሰው የምሰማበት ጆሮ የለኝም እውነት ለመናገር ጥሩ የሚሰጠኝን አስተያየት እቀበላለሁ ከዛ በተረፈ ግን ስራዬን ነው ማስቀድመው ሁሌም ስለዚህ አሁንም ስራዬን እየሰራው ነው ወደፊትም በሙያ ይቀጥላለሁ ማለት ነው በቃ ሄኒ ማለት ወይ በቃ በአንድ ማይረጋ ሴቶችን የሚያማልል አይነት ነገር አድርገው ነው የሚስሉህና አንተም አንዳንድ ኢንተርቪዎች ላይ እንደፈበር ብለ እኔ እኮ ቆንጆ ነኝ ምናም ስትል አይቻለሁ እውነት ነው ቆንጆ ነኝ ምንም ጥያቄ ሄኖክ ወለላት ነገር ቆንጆ ነው አይ ምን ይወጣለታል እሱማ እንዴ ዘንጥፍ ያለ ዘንጣፋ ነው ግን ቆንጆም ቢሆን እኔ ደግሞ እንደናት አንድ ቦታ ረግጦ ህይወቱ እንዲመራ መኝለታለሁ እንደ ጓደኛም እንደናትም እግዚአብሔር ምንም አይወጣለትም እግዚአብሔር ይመስገን ግን ያ ደግሞ ፈላጊና ተፈላጊውን ሲያገጣጥም ነው እግዚአብሔር ምናልባት እሱ እንግዲህ አንዳንዴ የሆነ የፍቅር ህይወት ወይ ቤተሰቦቻቸው ማሳየት የማይፈልጉ ሰዎች አሉ ምክንያቱም አሬ ሰው አይን አለ የሚሉ ባለፈው ለምሳሌ የፍቅር ተንበርከከው ሁሉ ቀለበት ስታደርግ በጣም ሰዎች ሲቀባበሉት ነበር ያን ቪዲዮ ያን ፎቶ በኋላ ላይ ግን ያ የፍቅር ህይወት ሊቀጥል አልቻለም እንዲህ አይነት ነገር ሲያጋጥም ቀጣዩን ሰው ያየ ማድረግ የለብኝም አይነቱስ ተከቷል በጭራሽ ህይወት ለኔ ምንድነው ሁሉ ጊዜም እንደምለው ህይወት ያስተማረህ ነው የሚቀጥለው ስለዚህ እዚህ ጋር ያልሆነ ነገር ነገ አይሆንም ብላ አትዘጋው ምንንም ነገር ስለዚህ እኔ እንደሚያዘኝ ስሜቴ ሰው ምን ይለኛል ሰው ይሄን ነገር ይላል ምናምን አይደለም እኔ በህይወቴ ውስጥ እኔን ምን ያስደስተኛል
እናቴን ምን ያስደስታታል ከምንም ነገር በላይ የእናቴን ስሜት በማይጎዳ መልኩ ነው ምንም ነገር ማረቀው እናቴን እስካስደስታት ድረስ ማንም ሰው ምንም ነገር ቢል እኔ ጉዳይ አይደለም ብዙ ጊዜ ሜሞች ላይ በቃ ሴት እንደምትወድ ብዙ ሴቶችን ጋር የፍቅር ግንኙነት እንዳለ አይነት ነገር ነው አይተው ታውቃለህ ሜሞቹ እንዴን ሜሞች ሲሰሩ ስለማይ ነው በነገራችን ላይ ሰዎች መብታቸው ነው ለአንድ ሰው ስም መስጠት ለአንድ ሰው የፈለጉትን ነገር መናገር መብታቸው ነው ሰዎች አንተ ግን ሆነ አትገኝ እኔ ህይወቴን ያውቀዋለሁ አስተዳደግ ያለ ቤተሰቦች አሉ ጓደኞች አሉኝ ምኖርበት የራሴ የላይፍ ስታይል አለ ለእንደዚህ አይነት ነገር ሲጀመር አላየም እኔ እውነት ለመናገር በጣም ቢዚ ነኝ በስራ ብዙ ስራዎች ስላሉኝ እንደዚህ አይነት ነገሮችን አልከታተልም ዩቲዩብ አልከፍትም ሚሞችን ምናምን አላየም እኔ አንዳንዴ ግን ኮሜንቶች ሲመጡ አያለውኝና ማዝነው ለነዛ ኮሜንት ለሚሰጡ ሰዎች ናቸው ሜቢ ኮሜንት የሚሰጡ ሰዎች ፕሮፋይላቸውን ምናምን ስታይ ቤተክርስቲያን ውስጥ ሆነው ወይ ደግሞ የሆነ የሃይማኖት ቦታዎች ላይ ሆነው የተነሱትን ፎቶ ነው ፕሮፋይል ያደረጉት ስለዚህ ነጠላ ለብሶ ቤተክርስቲያን መሄድ ወይ የሆነ ቦታ እምነት ቦታ መሄድ ምናምን እሱ አይደለም ትልቁ ነገር ልብ ይመስለኛል እኔ ዛሬ ምሽት አሁን ከዚህ ቃለ መጠይቅ በኋላ ደስ የሚል የኢትዮጵያ ብሔራዊ ቡድን እግር ኳስ ጨዋታ አለ ባለፈው ስትነግሪኝ ትዝ ብሎኛል ለካ ባለቤትሽ ኳስ ተጫዋች ነበሩ አዎ ኳስ ተጫዋች ነበር 5 ቁጥር ነበሩ አዎ የመኩሪያ 5 ቁጥር ነበር ማንንም አያልፋቸውም ነበር አዎ ጠንካራ ነበር እንደውም በጣም ያለፍሻቸው አንቺ ብቻ ነሽ በፍቅር ለማንም ተሸነፈው አያቆም ሲባል ስለምሰማ አይ ጠንካራ ነው በጣም ይጫወታል አያሳልፍም በፍጹም እና እሳቸው ከኋላ ካሉ ማንንም አይ ኃይለኛ ነው በጣም ቤት ውስጥ ደግሞ በጣም ፍቅር ነው በጣም ያ ኃይለኛነታቸው የለም በጣም መልካም ሰው ነው ከሚገባው በላይ እና በሳቸው ተነሳ ኳስ አልወደድሽ አይ ነበረ በኋላ ግን ያው ከሱ ደግሞ እንደገና ያው መሃል ዳኛ ምናምን የሆነ ጫወት ነበረ መስመር ዳኛ ምናምን ከዛ በኋላ ደግሞ ያው እሱ አሁን ትቷል ኳስ ትቷል እሱ ግን ሁሉ ጊዜ በቃ ስቴዲየም ነው እና እኔ ደግሞ በቃ ያው ወደ ሙያዬ ነው ማደላው አዎ ኢትዮጵያ ጨዋታ ታያለሽ አዎ አያለሁ አልፎ አያለሁ የኛን ልጆች ማበረታታት ግድ ይላል ሄኒ ኳስ ላይ እንዴት ነው አዎ ጥሩ ነኝ በፊት እጫወት ነበር ኳስ አንተ ተጫወት ነበር አዎ ቡና ቢቡድን ተጫውቻለሁ ድሮ እግሬ ላይ ትንሽ ጉዳት ደርሶብኝ ያቆምኩት ድሮ ጫወት መታከም አልቻልክም በሰዓቱ ኦፕራሲዮን አድርጌያለሁ ቁርጭምጭሚቴ ላይና ከዛ ጊዜ በኋላ ግን በቃ እንደዚህ በፕሮፌሽን ደረጃ መጫወት እንደማልችል በትልቅ ውድድሮች ላይ መጫወት እንደማልችል ተነግሮኝ ያቆምኩት አሁን የሙሉ ሰዓት ፊልም ተዋናይ ነህ ሊባል ይችላል ወይስ በትርፍ ሰዓት ሌላ ነገር ትሰራለህ አው የሙሉ ሰዓቴን አብዛኛው ነገር ይሄንን ጥበቡን ስለምወደው ብዙ ጊዜ እዚህ ላይ አሳልፋለሁ ግን ሌሎች ስራዎችንም በጎን እሰራለሁ አንዳንዴ እኮ እንደ አይነት ቃለ መጠይቆች እኮ ጥሩ ናቸው ለማስተዋወቅ እንዲሰራለሁ ብትል እኮ ገበያ ይመጣል የኔ ስራ እንኳን ገበያ ያስፈልገው ግን አሁን ደግሞ ሞር ከትወናው ደግሞ በላይ ወደ ድርሰቱም ወደ ዳይሬክቲንጉ መጥቻለሁና የራሴን ፊልሞች ፕሮዲዩስ አድርጌ ዳይሬክት አድርጌያለሁ አሁን ቅርብ ጊዜ የሚወጡ 2 ፊልሞች አሉ ከተገናኘን አይቀር ሁለታችሁ የሁለት ትውልድ ነጸብራቅ ትመስሉኛላችሁ አሁን ቀደም እንዳልሽው ከእድገት በህብረት እውነት ነው ጀምሮ እውነት ነው አንዳንዶች እድገት ተው ቅርብ ጊዜ ነው አይ ሴፍ ያታረቀው ቅርብ ነው እሱ ቅርብ ነው ወደዛም አለ ለኔ ቅርብ ነው የሚመስለኝ እኔ እንጃ እየኖርኩ ለኔ አሁን ዝም ብዬ ገምት ብባል ያንቺ እድሜ ይሁን ለምንድን ነው 45 የሚመስለኝ ይመስላል አይደል ብዙ ሰው ነው የሚለው ለዛ ነው አዎ ከዛ ማይረቀም ምን እንግዲህ ታዩኝ ዛው ነው አይ ተው እድሜና ምን ደሞዝ አይነገር ግን አጣይልኝ ለነገሩ እድሜሽን አክብሬ እግዚአብሔር ይመስገን እኔ ልደቴን አክብሬ ያላቀም ይቅርታ አድርግልኝ አክብሬ ያላቀም እግዚአብሔር ይመስገን እያኖረኝ ነው በጸጋው አሁን አይተሽ እንደሆነ ልደት እንደውም በሚመጡት ወጣት ፊልም ተዋናያን ድምጻያ ምናምን እንደዚህ በፊኛ በመናምን እና ያለነው ምናምን ታያለሽ መልካም ነው አያለሁ እያየሁ ነው እሱን ስታይ እንደው ምን አለበት እንደው እኛን ሳላከብረው ብለሽ እንግዲህ ያለፍነው እኛ ይኖርነው ኖረናል አሁን ደግሞ እነሱ እየኖሩ ነው እኛም እንኖራለን ቢያንስ ጋብቻሽን አክብሪያ አዎ አከብራለሁ አሁን ጋብቻ ስንት ሊባል ይችላል ወይ በጋብቻ እንግዲህ 50 ሊጠጋ ትንሽ ደቀረኩ አራታ ሞት ዋው
በጽናት 50 ዓመት አዎ ካንቺ ልምድ ተነስተሽ ለሄኒ ለ50 ያብቃ አዎ ብላለሁ ለ50 ያብቃልኝ እኔም ቆሜ ሰዎች በ50 ቢጠረጥሩም አንተ ለ50 ያብቃ አዎ ችግር የለም ያበቃዋል ችግር የለም ይሄም ያልፋል ሲፍዬ ይሄም ያልፋል ያልፋል ችግር የለም ልብ እየገዛ ሲል ያልፋል እውነት ነው አዎ ሄኒ መቼ ነው ይፋ የምታደርገው አዲሷን ፍቅረኛ እንግዲህ ሚዲያ ላይ የግል ህይወትን ማቅረብ ብዙ ችግሮች አሉት ይመስለኛል እንደዛ ስፔሻሊ ደግሞ ትንሽ እንደዚህ ፐብሊክ ፊገር ስትሆን ነገሮች ወደ አንተ ይመጣሉና አሁን ደስተኛውን ህይወት እየኖርኩ ነው እግዚአብሔር ይመስገን እኔ ሁሌም በእግዚአብሔር ስለማመን እግዚአብሔር ጥሩ ህይወት ሰጥቶኛል አሁንም በደስታ እየኖርኩ ነው እንግዲህ ቀኑ ይሆናል ተብሎ በሚቀርብበት ጊዜ እግዚአብሔር ሲፈቅድ እቺ እንባላለን አይ ደስ ይላል ጥሩ ደስ ይላል ወለ እንግዲህ ሳስበው አናረጅምኛ እያልሽ ነው አዎ ይሄ ትውልድ የሚያደርገውን ነገር አንዳንዴ ባንቺ እድሜ ላይ ያሉ ሰዎች በቃ ኮኔ ሁሉም ነገር ድሮ ቀረ ብለው ይተውታል ዓለም ነገረ ስራውን አንቺ ግን ምን ያህል ንቁ ነሽ ነው ጥያቄው ሳይሽ አናረጅምኛ እያልሽ ነው አዎ እዶ ፎቶ ያሳዩ ፕሮዲዩሰሮች የሆኑ ጥያቄ አዘጋጅተዋል ይጠይቁሽ እንዴ እሺ እስኪ ለምሳሌ ወለላ ይሄ ዕቃ ምንድነው ይሄ እንትን አይደል እንዴ ካሜራ አይደል ኧረ ስቶቭ ነው ሞባይል ነው አይ እሺ ስቶቭ ነው ይሁን ስቶቭ ነው አይ ምን መሰለ በእኛ ጊዜ የለማ በእኛ ጊዜ የለም ስቶቭ ነው ኤ ስቶቭ ነው ቢ ካሜራ ነው ምረጭ ቶሎ በይ አይ ካሜራ ነው በትክክል ተመልሷል ማይቴ ለማጣብ እንዴ ደስና አይፎን አዲሱ ኮኔ አዎ አይ እንግዲህ እጅ አንሰጥም ግን አንሰጥም እንዴ ቲክቶክ አለሽ እንዴ የለኝም ያለኝ ታዲያ እንዴት አወቅሽው ብዬ እኮ ነው አወቅኩት እንግዲህ እንዲህ ይዘውት ሽንት ቤት ሲነሱ አይተሽዋል ማለት ይሆን አሁን ደግሞ ኳስ ተጫዋች በጣም ወዳለው ስላልሽ ይሄ በጣም ተወዳጅ የኢትዮጵያ ብሔራዊ ቡድን ተጫዋች ነው ዛሬ ማታ ጎል ያስቆጥራል ተብሎ ይተጠበቃል ማን ነው አይ ይሄ እኮ የኛ ሀገር ዜጋ ነው እንዴ ወላላ እሺ ማን ነው ታዲያ እኔ እንጃ እኔን አላውቀው ግን የኛ ነገረ ስራው የኛ አይመስልም አዎ አይመስልም ሄኖክ ታውቀዋለህ ፖግባ እንዴ ድሮግባ ነው ፖግባ ነው ድሮግባ ያለ መስሎኝ ነው አይ ፖግባ ድሮግባ የድሮ ነው ወንድም ነው በአንድ ቤተሰብ ናቸው እስቲ ቀጣይ ጥያቄ ይሄ ደግሞ በጣም እየመጣ ያለ አሪፍ ፊልም ተዋናይ ነው ከዚህ ሰርተሽ አታውቂም ከዚህ ልጅ ጋር እስቲ ጠጋ አድርግላት በደንብ በስማ የሰራው አንድ ፊልም ተለይ አዎ አውቃለሁ ማን ነው ይሄ ዘፋኙ ነው ማን ነው ስሙ ምንድነው ይሄ እንትን የሚናገረው አይደል እንዴ ካፖርት ምናምን እየለበሰ ይሄ ዘመናዊ ምንድነው መጥቶ ራፐር ነው ራፐሩ ታውቂያለሽ እንዴ ምን ነው ይሄን ያህል እንዴ ያረናቃለስ ካስማስ በጣም ነው ማደንቀው ማከብረው ጎበዝ ልጅ ነው አይ በጣም በቃ ግን እጃቸው አንተ በቃ እንትን አርገኛል አይደል ገና ነኝ እኮ እንዴ 80 70 90 ሲደረስ ነው አይደል እንዴ እንጂ 40 ላይ ሆኖ እንዴ ኧረ ምን ነው ገና ነው እድሜሽ 40 ሆነ የጋብቻ አመትሽ ግን 50 ታዲያ 50 ነው የኛ ቆጣጠር ገልብጠው ነው አይደል ደስ ይላል በጣም እስኪ ዋው እንትና መልስተን ማን ነው ደግሞ ላንተ ጥሩ እኔ ልመልስልሽ ወይስ ሞክሪ ውስጥ አብረሻል ሰራሽም እኔ አልሰራም የውጭ ፊልም አክተር ነው አውቀዋለሁ ራፐር ነው አውቀዋለሁ እንዴ አውቀው ስሙን አላውቀው ወለላ ግን በጣም ጓደኞች እነማን ናቸው እንዴ ራፐሮች ናቸው ይሄን እንደምናወቅሽ ነው አይ እከታተላለሁ አያለሁ እንደውም ላንቺ ድምጽ ቢኖረኝ የምዘፍነው አንድ ዘፈን የኩኩ ሰብስቤን አና አረጅምኛ የሚል አለ እኔ ራሴ ዘፈነዋለሁ አሱማ አና አረጅምኛ ይሄ ወዲሽ ራፐር ነው ነው ድሬክ ይባላል እስከዛሬ ከሰራው ፊልም በቃ መስራት የከበደ ሲን አጋጥሞ ያውቃል ትይንት ፊልም ሳይሆን አንድ ሲን የሚከብድ ሲን ነበር ያ ሲን ምንድነው እናቴ ሞታለች ብለህ ተናገር የሚል ሲን ነበርና እናቴን መግደል በጣም ነበር የከበደኝ
ለእናት ያለኝን ፍቅር ብዙ ሰው ያውቃል። ስፔሻሊ ደግሞ አካባቢዎቼ ላይ ያሉ ሰዎችና ለውሸትም ያን ነገር መናገር በጣም ከብዶ ነበርና ደጋግመን አልመጣም ስሜቱ በስነ ስርዓት ማለት አቃተኝ። ከሱ በተረፈ ደግሞ የመጀመሪያ ጊዜ ሲጋራ እያጨስኩ የሰራሁበት አንድ ፊልም ነበርና አጭሼ ስለማላቅ ሲጋራ አንድ ፓኮ ይሆናል ለአንድ ሲን የተጠቀምነው ስትለማመድ። አዎ ስለማመድ ሳወጣ ምን ስል ከዛ መጨረሻ ላይ ከት ሲባል ኦሬዲ ነው ድቅ ያለው እንዴ ከሆነ ደቂቃ በኋላ ውሃ አድርገውልኝ ምናምን የነቃሁትና ትንሽ ከባድ ነበረ የሱ። በደንብ አጨስክ ማለት ነው? አዎ ስለማያውቅ በጣም እኮ ከባድ ነው። እምቢ ማለት አይቻልም። ያው ስራ አይደል? ካራክተሩ ነው የሚወስነው። ግድ የሚያደርግ ከሆነ አንዳንድ ስታንት ማን የሚባል ነገር አለ። የሆነ ሰውዬ ከንፈር ታይቶ እሱ አጭሶልህ ከዛ በኋላ አንተ የምትወጣበት መንገድ አልነበረም እንዴ እስኪጥሉህ ድረስ? አዎ እሱ ላይ እዛ ደረጃ ላይ አልደረስንም። የኛ ፊልም ኢንዱስትሪ ፋይናንሻሊም ይሁን በእውቀትም በምንም ገና እዛ አልደረስንም። እንግዲህ ዛሬ ስንደርስ ማጨሱ ላይ ያስመሰጠ። እሺ የማጨሱስ እሺ ውሃ አፍስሰው አስነሱህ። የእናትህን ሞት እንዴት አደረከው? ያው መጨረሻ ላይ ማተሳካና ተሰራ አልከው እንደምን አልኩኝ እንደምንም። አዎ ማዘር ዝም አሉ? አይ እንደውም የሚገርም በቀደም እዚያ አትኖርም ውጪ ነው የምትኖረውና አንተ እንደዚህ ቀሎክ ላፍ እንደዚህ መናገር ቻልክ ምናምን አለችኝ በቴሌግራም ሳወራትና አብሮኝ እንደም የነበሩ ልጆች ሳቆ ትንሽ። ያው ቤተሰብ ምንም ነገር ቢሆን ቅድሚያ መስጠት ያለበት ለቤተሰብ ነው ከምንም ነገር በላይና እሷን ትንሽ አስከፍቷታል። ግን እኔ እሷን ማባበል ስለምችል አባብላታለሁ። የፊልም ኢንዱስትሪው ላይ ብዙ ጊዜ አንድ አይነት እናት ነው የሚያደርጉሽ አይደል? አዎ ሌላ ነገር መተወን እንደው ፈልገሽ ረዳው ቀሽሩኝ እላለሁ። ሁልጊዜም እላለሁ። ለምሳሌ የቢሮ ሴት ምናምን ሆኜ ድሮን ሰራ ነበር በቴሌቪዥን ማለት ነው ታይፒስት ምናምን አድርገው። በኋላ ላይ ግን እናት የሚለው ነገር አመጡና ማለት ያለ ጊዜ ነው ማለት አሁን በዚህ ደረጃ በሰራ ችግር የለውም። ያኔ ትንሽ ብዙም እድሜ ያው ትንሽ ያኔ በዛ ጊዜ እናት ማድረጉ ተጽዕኖ አለው። ከዛ ጊዜ ጀምሮ እነዛ አዘጋጆቹ ደግሞ ደስ የሚላቸው እናት ሆነሽ ስትሰሪ ነው፣ ስትቆጭ ነው፣ ኃይለኛ ስትሆኝ ነው እያሉ የሚሰጡኝ ካራክተር ሁሉ ተጽዕኖ ያሳድርብሃል። ግን እና ሰዎችም ደግሞ ይጠይቁሃል። እኔም እጠይቃለሁኝ ለምን ሌላ ካራክተር አይሰጠኝም ብዬ በምጠይቅበት ጊዜ እንዴት ነው በቃ ለኛ እንትን ተመችቶናል ካራክተሩ ወይንም ደግሞ አንቺ አሳመነሽ ነው ስለምትሰሪ በቃ ወደነዋለሁ በዛው። ግን አሁን የልጆች ዞሮ አረጀው እኮ ይኸው ዘረስኩ ድሮ በሽበት ምናምን የምታደርጊው ነገር ሜካፕ ነበር። አሁን ያለ ሜካፕ ነው የምትገቢው? አይ አሁን ያለ ሜካፕ ነው የምገባው። ምንም እኔ ሜካፕ ብዙ አልጠቀምም፣ ሽበት ነው እንጂ ትንሽ ተባርገሽ በቃ መግባት ነው። የልጆች ስም ተሳስተሽ አታውቂም? የብዙ አርቲስት የብዙ ድራማ ላይ እናት ከመሆንሽ የተነሳ አይምታታም? የልጅ ስም አይምታታም። የእያንዳንዱ ስክሪፕት ይለያያል። የእያንዳንዱ ስክሪፕት ይለያያል። ስለዚህ በጥንቃቄ ታደርጊያለሽ? በጥንቃቄ። በዚህ ተከታታይ ቲቪ ድራማ ላይ ምን አይነት እናት ነሽ? በዚህ ተከታታይ ድራማ ላይ እንዳልኩ የወታደር እናት ናት። የወታደር እናት ሆና ያው የወታደር ጓደኛ ወይንም የልጅህ ጓደኛ እንደ ልጅህ ነው የምታየው። እንደ ልጄ ይዤው እየኖረ እያለ እሱ ግን በቃ መጥፎ ከዳተኛ እና እንደዚህ አሳልፎ የሚሰጥ ከአለበት አላማ ወይንም ከተቀጠረበት ሙያ እንደዚህ ጠፍቶ መሄድ ነው እና ያንን አሳድጄ ከታተለዋለሁ እስከ መጨረሻው ሰዓት እና አትለቀውም። ጠንካራ ሴት ናት። መጀመሪያ በፍቅር ትይዘዋለች። እንደዛ አይነት ባህሪውን ቀይሮ ሌላ ካህዲ ሲሆን ደግሞ አንቃ ግብ ኃይለኛ ሴት ናት። ስለዚህ ወድጄዋለሁ። ወደሽ ነው የሰራሁት? ወድጄ ነው የሰራሁት። እኔም እስካየው በጣም ጓጉቻ በጣም ብዙ ተዋናያን ሲዘምቱ አይቻለሁ። ፎቶ እኔ እንበልና ግሩም ኤርሚያስን አይቼዋለሁ። በቃ ፊልሙ አካባቢ ያሉ እንደውም ሸዋረቢት እየጠበቁ ሁሉ አንድ ፎቶ አይቻለሁና መሀል ላይ ፈልጌ አጣሁ። እዚህ ስራ ላይ ነበር ወይስ ወደ ግንባር አልሄድክም? አዎ ወደዛ አካባቢ እንኳን የመሄድ አጋጣሚ አልነበረኝም። ምክንያቱም አንድ እዚህ ብዙ ስራዎች ነበሩብኝ በሰዓት አለመገጣጠም። ከዛ በተረፈ ግን እዛ ሄጄ የማደርገውን ነገር
እዚህ ያደረኩኝ ነበር። ለምሳሌ ለመከላከያው መደረግ ያለበትን ነገር ድጋፍም ይሁን አንዳንድ የገንዘብ መዋጮችን እያደረግን ነበር እዚህ ሆነን። ስለዚህ የከተማ ውስጥ ግንባር ላይ ነበርኩ ነው። እውነት ነው። አዎ ራሱ ይሄ ፊልም እኮ ሌላ የግንባርነት ባህሪ በጣም የሚገርም ይሄ 945 ፊልም ሲሰራ እንዳልኩ ብዙ ሀስሎች ብዙ ካምፖች ላይ ነው የተሰራው ስራውና እንደውም እኛ አሁን ምንድነው እንደ አላማ እንደ እቅድ አድርገን ያዝ ነው ትልቅ ኢቨንት አለ ይሄንን የተከታታይ ድራማ ለማስመረቅ የከፍተኛ የመንግስት ባለስልጣኖች ጀነራሎች እንዲሁም የመከላከያ አባሎች በተገኙበት ትልቅ ኢቨንት ታስቧል። የካቲት 24 አካባቢ እሱን ለማድረግ ታስቧል እና ትልቅ ኢቨንት ነው። እዛው ኢቨንት ላይ ደግሞ ምንድነው ኦፍ ኮርስ ይሄን ስራ ስንሰራ የምናገኘው ገቢ አለ። አዝ ሴም ታይም ደግሞ እኛ ስናገኝ መከላከያችንንም እንርዳ የሚል ፕሮግራም ተዘጋጅቶ ከሚገኘው ገቢ ላይ ለመከላከያም መዋጮ ገቢ ማሰባሰቢያ ፕሮግራሞች ተዘጋጅተዋል። አንዳንዶች ብሔራዊ ውትድርና ይመለስ እያሉ ነው። አሁን ቢመለስ ሄኖክ የምር ገብቶ ስልጠና መውሰድ የሚችል ይመስላል? አዎ ለሀገር ሲሆን ግዴታ ይሆንብሃል። ብሔራዊ ውትድርና ማለት የሀገር ጉዳይ ነው። ግን እኔ ኖርማሊም ስፖርት ስለምሰራ አይከብደኝም። እንደዚህ ነገር አዎ የሚከብደኝ አይመስለኝም። ያለፈ ህይወትህ ባለፈው እንደውም ሜሉን ሲጠይቃት አሁን ነፃ ነኝ ብላለች። አንተም ከሷ ጋር ያለ የፍቅር ግንኙነት እንደቆመ ይሰማኛል። ለአዲስ ህይወት ለመጀመር ያለፉት ወይም ደግሞ አሁን የሚሰሩት ሜሞች ምናምን የራሱ የሆነ ተጽዕኖ የለውም? ምንም የለውም። እኔ ላይ የለውም። እንግዲህ የምትመጣው ማለት የፍቅር ጓደኛህስ ብትሆን እሷ ላይ ተጽዕኖ የለውም? አሁን እንግዲህ ቅድም እንዳልኩክ አሁን እኔ ደስ የሚል ህይወት ላይ ነኝ ያለሁት። እግዚአብሔር ይመስገን። ስራ ሰራለሁ፣ ቤተሰቦች አሉ፣ ደስተኛ ኑሮ እየኖርኩ ነው። እንግዲህ ቅድም እንዳልኩ ወደፊት ቀኑ ሲደርስ ይፋ እናወጣታለን። አለች ማለት ነው? እውነት ነው። ስለዚህ ካለች ምንም አይጨንቅማ። አዎ እኔም የሌለች መስሎኝ የምትመጣ ከሆነ አንዳንድ ሰዎች የሚጽፉትን ነገር አይታ እንዳትረበሽ በሚል ነው። እውነት ለመናገር አንዳንድ ሰዎች ያውቁታል እውነታውን። ዝም ብለህ ለፈን የምትናገራቸው ነገሮች ወይ ደግሞ ገንዘብ ለማግኛ ብለህ ዩቲዩብ ላይ የምታወራቸው ነገሮች ምናምን ነው እንጂ ሰው እውነታውን ያውቀዋል። እኔም ደግሞ ደስተኛ ሆኜ እየኖርኩ ነው። ስለዚህ ሄኒ ስለኔ ስለራሴ ከሰማሁ አሜት በጣም ይገረመ ምንድነው? ብዙ አለ እንደዚህ ብዬ ማለለው ብዙ ነው። እኔ አላያቸውም እውነት ለመናገር። አዎ እኔ እውነት ለመናገር አላያቸውም እነዛ ነገሮች። ግን ሰው መጥቶ ይነግረኛል ይሄን እንደዚህ እኮ ተብሎ እንደዚህ ተብሎ በቃ ይሄን ነው ማለት። ዘንድሮም ስፔሻሊ ደግሞ ምን ይገርመኛል መሰለ ሰይፍሻ፣ አሁን ሀገራችን ትልቅ ችግር ላይ ነው ያለችው። ጦርነት ማለት በጣም ትልቅ ነገር ነው። ሀገራዊ ጦርነት ላይ ነው ያለነውና በዚህ ሰዓት የኔ ስም እየተነሳ መሆኑ ምን ያህል እድለኛ ሰው እንደሆንኩ ነው የምቆጥረው። ለምን መሰለ ሰው ስላንተ ሲያወራ አንድ ስማቸውን ማልጠቅስልህ ትልቅ የፊልም ተዋናይ ምን አሉኝ፣ ሰው ስላንተ የሚያወራው ከኋላ ስለሆነ ነው። ከፊት ቢሆን ስላንተ ያወራ፣ ምክንያቱም አያይህም ዝም ብሎ ነው የሚያልፈው። ከኋላ ግን ከሆነ ወደፊት እያየህ ነው የሚያወራው። ስለዚህ ከኋላ ላለ ሰው ደግሞ አትጨነቅ ብሎኛል። ስለዚህ እኔ ምን ነገር ይባል በቃ ከፊት ነኝ ነው ደስ ብሎኛል። ወለላ ስለራስሽ የሰማሽው ሀሜት አለ? እኔ ምንም አልሰማሁኝም። ስለማ ስለራስ ስለኔ ነው? አይ እኔ ምንም አልሰማሁም። እኔ አልሰማሁም። ሮናት አንዳንዴ ሰማም እንግዲህ ምንም አልልም ማለፍ ነው። እውነት እኔ ምንም አልሰማሁም። እግዚአብሔር ይመስገን። ለነገሩ እኔ ደግሞ አልታማም ማማ እኔ ምን እንግዲህ ትልቅ ሰው ነኝ። እኔ እሱ እንግዲህ ወጣት ስለሆነ ሊሆን ይችላል። ብዙ ጊዜ ያው የስም ነገር ያስጨንቃል። ትክክል በዚህ ሙያ ውስጥ እስካለህ ድረስ ከሁሉ ነገር ሰብሰብ ጥብቅ ድብቅ ሽፍን ስትል አሪፍ ነው። እኔ የምወደው ያንን ነው እና እኔ ከመቼም እግዚአብሔር ይመስገን ከድሮም ጀምሬ እስካሁን እኔ ምንም ነገር እንደው ይሄን ሳላሳካ ሞት አይወሰደኝ የምትዩ አለሽ? ህልም አለኝ ብዙ ገና። በተለይ አሁን ከቲያትር በጣም ርቀናል አይደለም? ያ የነበረ ነገር መልካም ነገር እንደ እድሜን ሙሉ በዚሁ ሙያ ስሰራ ባልፍ ደስ ይለኛል።
ይሄን ነው ደሞም እሰራለሁኝ አንዳንዴ ቲያትረኛ መሆን የሆነ መርዶ ሰምተሽ መውጣት ይኖርብሻል ሰው ፊት ወይ አይ ሴፉ እሱማ ብዙ ዋጋ ተከፍሏል እኮ ብዙ ዋጋ ተከፍሏል ዋጥ አርጎ መስራት ግን አይከብድም ከቤት ስትመጣ ውስጥ ሊሰማ ይችላል ያ ነገር ለቅሶ ማዘኑም ልክ እዛ ስትደርስ ግን ምክንያቱም የምታስበው ስራህን ነው ያለው ህዝብ ነው እዚህ ይሄ ሞት ነው ለራሱ ያንን አስበ እዚህ ጋር አንድ ቃል ፌል ቢያረግ አስብ ያለውን ነገር ሞት ነው ራሱ ስለዚህ ሁሉ ነገርህን አጥበህ ነው የምትገባው እዚህ ረስተው አውልቀ ያ ትልቅ እንግዲህ ዋጋ ነው ማዘጋጃ ቤት ያው ልጅም ሆነን ስመጣ አቀዋለውና ብዙዎች በሞት በጣም አልፈዋል እውነት ነው እንዲህ አይነት ነገሮችን ስታስቢ ስለ ጓደኞችሽ የድብርት ስሜት የለው አዝናለሁ ማዘን ነው ምል በጣም በተለይ አብረን የተቀጠርነው እኮ 26 ነን አሁን ያለነው 5 ነው 4 አንሆንም እና ታዝናለህ እንግዲህ ምን ታደርገዋለህ እኛም እስከምንጠራ መኖር ነው እንግዲህ በጣም በተለይ ዲያቤር እስከፈቀደ ማዘጋጃ ቤትን ሳስብ በጣም ብዙ አክተር ትልልቅ አክተር ስንቱን ጠርተህ እንግዲህ ምን ታረጋለህ ነፍሳቸውን በገነት ያኑርልን እንግዲህ ቤተሰቦች ውጭ ከሆኑ ብዙ ታዋቂ ሰዎች ጋር ስልክ እየተደወለ ውጡ እንጂ ምናምን ሲባል ነበር እንደዚህ አይነት ጥሪ ያላጋጠመ አይ አልገጠመኝም እናቴ በጣም ጠንካራ ሰው ናት በነገራችን ላይ ምንም ነገር ቢመጣ በመጋፈጥ መታመን ጠንካራ ሴት ናትና ደህና ናችሁ ያው ማንንም ወላጅ እንደሚጠይቀው ደህንነታችን ጠይቃለች እንጂ እንደዚህ ውጡ ምናምን የሚባል ነገር እንኳን የለም አላጋጠመ መሳሪያ ተኩሳል አዎ ተኩሽ አውቃለሁ የምር አዎ አንድ ሁለት ጊዜ ተኩሻለሁ ስለዚህ በዚህ ፊልም ላይ አሁን መተኮስ ወይም ደግሞ መሳሪያ የሚያስፈልግበት ክፍል ካለ ያለ ምንም ስልጣና ነው የምትካውነው ማለት ነው አዎ በነገራችን ላይ ይሄንን ፊልም ስንሰራ እዛ ላይ የሚታዩት ነገሮች በጠቅላላ የአገር መከላከያ በስነ ስርዓት ፈቅዶልን የእውነትም ይተኮሳል መሳሪያው የእውነትም ይተኮሳል አዎ የእውነት ነው የሚተኮሰው ካራክተሮች የሚተኩሱት መሳሪያውን የእውነት ነው የእውነት ሰው ላይ ያርፋሉ አያርፉም ሰው ላይ ግን ያው ቴክኒኮች አሉ ግን እኛ ተጠቅመናቸዋል እዛ ላይ የእውነት ይተኮሳሉ የእውነት ጥይቱ የምር ጥይት ነው አዎ ግን ያው በቴክኒክ ሰው ላይ ባዶን ይተኮስና ከዛ በኋላ ሰው ላይ እንዳረፈበት የውሸት ይሆናል ማለት ነው አዎ ትልቅ ስራ ነው በነገራችን ላይ በጣም ትልቅ ስራ ነው ስራውም ቀጣይነት ያለው ይመስለኛል ውጪ ሄዶ የሚሰራም ካራክተር አለ አዎ የኔም ካራክተር ወደ ውጪ ይወጣል አገሩን አልወሰንም ግን ሐሳቦች አሉ ኮሎምቢያ ወይ ብራዚል ይሄዳል ካራክተሩ እዛ ሄዶ እነዚህ ሁለት ሀገራት ገና ሲጠራ ደህና እንዳልሆነ ገባኝ ምክንያቱም በፊልም ላይ እነዚህ ሁለት ሀገራት ላይ የሆኑ ጥሩ ያልሆኑ ሰዎች የሚሰባሰቡበት ይመስላል እውነት ነው ስለዚህ አገርህን የምትሄደው አይታወቅም እንግዲህ በፊልሙ ላይ ከፉ ነኝ ስላልከኝ ካራክተሩ እንደዛ ነው መከላከያን ከርቶ መከላከያን እያጠቃ ያለ ካራክተር ነው የኔ ካራክተርና አሉት አሁን እንደዚህ በነገር ስቶሪውን ይናገርብናል እንጂ እዛ የሚሄድበት ሪዝን ያ ነው የሚተላለፍበት ቴሌቪዥን ጣቢያ ተወስኗል እሱን እንግዲህ ኢቨንቱ ላይ ነው የምንወስነው ጨረታ ይኖራል በጨረታ ነው ለሚዲያ ለመስጠት የታሰበው ይሄ ራሱ በኢትዮጵያ የተከታታይ ድራማ ታሪክ የመጀመሪያው ነው የሚሆነው በጨረታ ተጫርቶ እንግዲህ የሚያሸንፈው የቴሌቪዥን ጣቢያ ወስዷል ተብሎ ይጠበቃል ልብ አንጠልጣይ ድራማ ነው አዎ በጣም ልብ ያለው ሰው ለኔ ይሄንን ፊልም ስታይ መከላከያ ምን ማለት እንደሆነ ይገባሃል እውነት ለመናገር አሁን እኛ እንደምናየው ዝም ብሎ መከላከያ ምናምን አይደለም ጩኸቱ እዛ ውስጥ ገብተ ስልጣናቸውን ትንሽ እንኳን ስታየው ስትሮጥ አቧራ ላይ ስትንከባልል ነው ሁሉንም ነገር የምታየውና ሀገር ማለት መከላከያ ነው በቅርብ ቀን ነው ይህ ተከታታይ ቲቪ ድራማ የት ነው የሚታየው እሱ ራሱ በጣም ያጓጓል እንደው ከዚህ ስራ ጋር በተገናኘ በጣም የተባበሯችሁ ብዙ አካላት ይኖራሉ ምስጋና በጣም እንደምታበዙ ተስፋ ባደርግም ግን አጠር ያለ ምስጋና ድል ቢሰጣችሁ እንግዲህ ይሄን ነገር እሺ ብላቴ ካምፕ ፍቼ ካምፕ አየር ኃይል ደብረ ዘይት እና የጦር ኃይሎች ሙሉ ይሄንን ብለን ስም ከጠቀሰን አይበቃምና
ሁሉንም የተባበሩትን ከካምፑ ጀምሮ አየር ኃይሉም ጦር ኃይሎችም ሙሉ ጀነራሎቹ እነሱን በጣም ማመስገን እንፈልጋለን። በጣም ትልቅ መከላከያ ማለት ነው። አዎ በጋራ ነው ምስጋና ነው። ይሄን ፊልም ለማየት እኔ በጣም ጓጉቻለሁ። እውነቱን ለመናገር በጣም የተወራለ ስለሆነ እናንተ ዝግጁ ናችሁ? እንግዶቼ ስለሆናችሁ ከልብ ነው የማመሰግነው። ለላ እግዚአብሔር ደግሞ በሌላ ተከታታይ ድራማ ለመገናኘት ያብቃል። አሜን አሜን አሜን። አመስግናችሁ ሸኙዋችሁ። አድራሻ ቁጥር 1 ፒያሳ ሲኒማ ፒር ፊት ለፊት፣ ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት፣ ክሎዝ ሲቲ የወንዶች አልባሳት። ተመስገን ሲነጋ ደስ ይለኛል። የነገንም ተስፋ ይበታለሁ። የጠዋት ሰው ነኝ። እኔ ነገን ለመገንባት በቀጥታ በኦንላይን የአይቲ ትምህርቴን እየተማርኩኝ ነው። አይቲ በዚህ ዘመን በስራው ዓለም ቁጥር 1 ተጠቃሽ ዘርፍ ነው። እኔ ጠዋቱን መርጫለሁ። እናንተ ደግሞ የተለያዩ አማራጮች አሏችሁ። ዛሬ ምን እንደሆነ ይመዝገቡ፣ ይማሩ። ታርጌት ቴክኖሎጂ ኢንስቲትዩት በኤሚሬትስ ዱባይ በአቡኤል ከአቡጅራ ግራንድ ሆቴል ጀርባ የኢትዮጵያ አረንጓዴ ሬስቶራንት ተከፈተ። በአንድ ጊዜ 80 ሰዎችን አንደላቆ የሚያስተናግድ ለ25 ኢትዮጵያውያን የሥራ ዕድል የፈጠረ ምግብ ስታዙ በራሱ ትራንስፖርት እቤት ድረስ የሚያመጣ ማኪያቶ ሻይ ቡናው እዛው ኢትዮጵያ ያለውን ራሱን ቁጭ እንጀራ 3 ኪስ በ10 ድርሃም ይሸጣል። መኪና ማቆሚያ አታስቡ፣ በነፃ ነው። ዱባይ አቡዳቢ ያላችሁ ወይ ከመላው ዓለም ወደ ዱባይ የምትመጡ የኢትዮጵያ ምግብ ሲያስፈልጋችሁ በቀጥታ ወደ ኢትዮጵያ አረንጓዴ ሬስቶራንት ብቅ በሉ፣ ትደሰታላችሁ። ጎልደን ፕሌት ሬስቶራንት የሀገሩ የምግብ ጣዕም ከዓለም አቀፍ ምግቦች ጋር ተዋህዶ በምግብ ሼፎች ሳይሆን ሳይንቲስቶች የሚመራ ቤት ጎልደን ፕሌት ሬስቶራንት። ዝነኛው ሼፍ ሄኖክ በኢትዮጵያ አየር መንገድ ቢዝነስ ክላስ ለመንገደኞች ምግብ በማዘጋጀት ይታወቃል። አሁን ደግሞ እርሶን ምድር ላይ በምግብ ላይ ያንደላቅቆ አቢሲኒያ ፕላዛ አንደኛ ፎቅ ላይ ጎልደን ፕሌት ሬስቶራንት ይጠብቅዎታል። ጎልደን ፕሌት ሬስቶራንት ምሳ ከ6 ሰዓት ጀምሮ እስከ 9 ሰዓት ተኩል፣ ራት 12 ሰዓት ይከፈታል እስከ ምሽቱ 5 ሰዓት። ዘውትር ረቡዕ የጎልደን ፕሌት ደንበኞች እቤታቸው እንዲመገቡ ይጋበዛሉ። ዝግ ነው። ቦታ ለመያዝ ይደውሉ 0952 25 55 55። ይምጡ፣ በምግብ ይንደላቀቁ። ጎልደን ፕሌት ሬስቶራንት። ቢዩቲ ባይ ጆሲ ቨርጂኒያ፣ ሜሪላንድ እና ዲሲ ያላችሁ ስለ ውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ። ቢዩቲ ባይ ጆሲ የሜካፕና የፀጉር ሥራ በማንኛውም ጊዜና ቦታ ይሰጣል፣ ያሳምራል፣ ያስውባል። የሚገርም ሂውመን ሄር በተመጣጣኝ ዋጋ ያከፋፍላል። ልጆቹ ሴት ሆነ ወንድ እኛ ጋር መጥተው በስታይል ፀጉራቸውን ይሰራሉ፣ ይቆረጣሉ፣ ያምራሉ። ፀጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ ሙሽራም እንፈሽናለን።
ስለ ውበቱ በፀጉር ስራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል። በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል። ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢዩቲ ባይ ጆሲ